ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ለሁላችሁም ለቻናሌ ተከታዮች እንዲሁም ለመላው የኢትዮጵያ ሕዝብ እንኳን ለብርሃነ ልደቱ በሰላም አደረሳችሁ። እንግዲህ ገና በ29 ነው፣ ግን እዚህ ደግሞ እዚህ የዓለም ከተማ ባለወልድ በ28 ነው ማለት ነው። ስለዚህ ሁለቱንም ቀን በተከታታይ ክብረ በዓል ነው ማለት ነው። እንግዲህ ሁላችሁም እንኳን ለዚህ ቀን አደረሳችሁ። በስደት ያላችሁ ይሄ ቀን የናፈቃችሁ ደግሞ እግዚአብሔር አምላክ የልባችሁን ሀሳብ መሻት ፈጽሞላችሁ በሰላም ወደ ሀገራችሁ ገብታችሁ እንደዚህ በሀገራችሁ የምታከብሩ ያድርጋችሁ እና አይዟችሁ ነው የምለው። ምክንያቱም እናንተም ደግሞ ይሄ ቀን ደርሶ በሀገራችሁ ላይ የምታሳልፉበት ቀን ይመጣል ማለት ነው። ስለዚህ አይዟችሁ፣ ምንም ማለት አይደለም። እና ዛሬ ደግሞ ገበያ እንደተለመደው ወርጄ ነበረ። የማሳያቸው አሳ ነው ማለት ነው። እንግዲህ አሳ ምናልባት እናንተ የምታውቁት በበረዶ ቤት እንደዚህ በበረዶ ቤት ማለት ነው፣ ወይም ደግሞ እርጥብ አሳ ፍሬሹ ማለት ነው፣ እሱ ሊሆን ይችላል የምታውቁት። ዛሬ ግን የማሳያችሁ እዚህ ዓለም ከተማ ገበያ ላይ አሳ እንዴት ነው የሚመጣው መሰላችሁ? ገበያ ላይ እርጥቡ ይታጠባል። ውስጡ በደንብ ይታጠብና ይሰነጠቅና ይደርቃል ማለት ነው። ከደረቀ በኋላ ለገበያ ይቀርባል እና በጣም ጣፋጭ ነው ማለት ነው። እና እንዳልኳችሁ ነው። አሰራሩን ደግሞ ሌላ ቀን የምነግራችሁ ይሆናል። እንግዲህ ከአሳዎቹ ሁሉ በጣም ተወዳጅና ተመራጩ ጠይማት የሚባል አሳ ነው ማለት ነው። ይህ አሳ እንግዲህ ከወንጭትም ከጀማ ምናምን ነው የሚመጣው እና ከሌሎች አሳ በጣም ውድ ነው። በዛ ላይ በጣም ተፈላጊነት አለው ማለት ነው። እንግዲህ ስለዚህ የምታውቁ ልጆች ኮሜንት አድርጉልኝ። እኔ ሁሉም አንድ ነው ብዬ ተከራክሬ ነበር፣ ግን መልኩ ራሱ ይለያል። ይህ ጸይማት የሚባለው የሆነ ወዛሙና የሆነ ከለሩ ጸይም ነገር ነው። ሌላው ነጭ ምናምን አለው ማለት ነውና እንግዲህ በዛ በገበያ ላይ ሳልፍ ያየሁት ነው። እኔም በቪዲዮ አስገብቼላቸዋለሁ ማለት ነው። እንዳልኳችሁ ይሄ በተለይ እዚህ አካባቢ ልጆች ልታውቁ ትችላላችሁ፣ አሳ እንደዛ ተደርጎ እንደሚዘጋጅ። ግን ብዙዎቻችሁ የሌላ ሀገር ልጆች የሆናችሁ ደግሞ ምናልባት እንዳልኳችሁ በበረዶ ቤት ተደርጎ ወይም ደግሞ ፍሬሹን ልክ ከባህር እንደወጣ ማለት ነው እርጥቡን አሳ ሊሆን ይችላል። አሰራሩንም ወይም ደግሞ አመጋገቡንም የምታውቁት ማለት ነው። ስለዚህ በየሀገሩ ይለያያል። ስለዚህ እዚህ ሀገር ደግሞ ያየሁት እንዳልኳችሁ አሳው ልክ ከባህር እንደወጣ እርጥቡን ወድቀው ይጸዳል፣ ለሁለት ይከፈላል እና ይደርቃል ማለት ነው። ድርቅ ካለ በኋላ ለገበያ ይቀርባል። አሰራሩን ደግሞ እንዳልኳችሁ ጠይቄ እየተሰራ ሌላ ቪዲዮ እልክላችኋለሁ። ግን ደግሞ እስከዛ ድረስ እኔ አሰራሩን እችልበታለሁኝ እኔም ሰርቼ አውቃለሁ የምትሉ ልጆች ማለት ነው ኮሜንት ላይ አስቀምጡልኝ። የደረቀውን አሳ እንድትደርጉ እንደሚሰራ ኮሜንት ላይ አስቀምጡልኝ ማለት ነው። በተረፈ እናንተ አካባቢ ደግሞ በምን አይነት መልኩ እንደሚሰራም እንደዚህ ኮሜንት ላይ ጻፉልኝ። እንግዲህ አሳው እንደዚህ እንደምትመለከቱት ነው፣ በብዛት አለ። በሞለፈን ሁላ ነው ያለው ማለት ነውና እንደምታዩት ሁሉም ግን አንድ አይደለም። በጣም እንዳልኳችሁ ከአሳዎቹ ሁሉ ተወዳጅ ሆነው ጠይማት ይባላል ማለት ነው። እና እንደምታዩት ነው